የሴት ብዙ ጊዜ ሪኮግኒሽን የተሰጠ አይመስለኝም ስፔሻሊ እኛ ሀገር ጋር ማለት ነው አይደለ? ለምን እንደ ሴት ሮልም ሞር አሁን ሴክስን ለወንድ ወንድነት ተደርጎ የሚወሰድበት ኮሚኒቲ ነው ያለው አይደለ? የወንድ ስራ እንደሆነ ወንድ ብቻ መደሰት እንዳለበት እንደዚህ አይነት ነገሮች አሉ ብዙ ጊዜ እና ሴቶች ላይም ደግሞ የሚያጋጥማቸው ነገሮች አሉ። ለምሳሌ አንደኛውን ነገር ስናነሳ ይሄ በግንኙነት ጊዜ የሚኖር ከፍተኛ ህመም፣ ከፍተኛ ባይሆንም ያው ከፍተኛም ሊሆን ይችላል ወይም ዝቅተኛም ሊሆን ይችላል፣ ብቻ ህመም ወይም ደግሞ ሴቶች ሪኮግናይዝ አለመደረግ ወይም ይሄ ከወሲብ ጋር የተገናኘ ምንም ችግር የለባቸውም ብቻ ሳይሆን ችግሩ ሴቷን ማስደሰት የወንዱ ስራ ነው። ቅድምም ስለኝ ነበረው እኮ ይሄ ነው። ብዙ ጊዜ ለሴቷ የሴክሹዋል ዲስፋንክሽን ወይም አለመርካት ወንዱ ነው ተጠያቂ ተደርጎ የሚታሰበው ብዙ ጊዜ። እኔ እንደዛ ነው ማስበው። ለመሰልሽ እያልን ነበራል ብዙ ጊዜ ይሄ ህክምናም ሲባል ምንም ሲባል የወንድ ሴክሹዋል ሴቷ ራሷ እንደዛ የምታስብ ይመስለኛል። ወንዱም የሚያስበው ፐርፎርማንስ ጥሩ ስላልሆነ ነው እሷ ደስተኛ ያልሆነችው ብሎ ስለሚያስብ ብዙ ጊዜ የወንዶቹ ትሪትመንት ላይ እንሄዳለን ማለት ነው። የባህል ህክምናዎች እንኳን ቢታይ ወንዶች ላይ ነው ትሪትመንቱ ብዙ ጊዜ የሚመጣው እንጂ ሴቷ ላይ ችግር ኖሮ ነው ብሎ የሚያስብ ሰው ያለ አይመስለኝም። እኔ ደግሞ እንደዛ አይመስለኝም። ማለት ኢቨን ሴትን አለመረዳት ወይም ደግሞ ይሄ እንዴት ልበልሽ ሴትን ሞሮፍ እንዴት ነው ወንድ ሴክስ ላይ ወንድ ብቻ መርካት እንዳለበት ወንድ ብቻ ፐርፎርም እንዳለበት ስለሚታሰብ ነው እንጂ ሴትን ከግምት ውስጥ ያስገባ አይመስለኝም። ለምንድነው እንደዛ ያልኩሽ? አሁን ብዙ ጊዜ ካየሽ ሴቶች ምን አይነት ባህሪ ያላቸው ወይም አለን ኢቨን ባላቸው እንደዚህ ችግር እያለበት ፐርሲስት አድርገው የመቆየት ነገር አላቸው ካየሽ ማለት ነው። ህክምና ቦታ ሊሄዱ ይችላሉ፣ ባህላዊም ሊሆን ይችላል ወይም እምነት ተቋምም ሊሄዱ ይችላሉ እንደዚህ አይነት ችግር ያለበት ባል ሲኖራቸው ወይም ጓደኛ ሲኖራቸው ማለት ነው። ወንዶች ጋር ግን እናንተም እርግጠኛ ነኝ ኤክስፔሪንስ አድርጋችሁታል። ስፔሻሊ ይሄ ህክምና ቦታ የሚመጡ ሴቶች እንደዚህ አይነት ችግር ሲያጋጥማቸው ምንድን ነው የሚሆኑት? ወይ ትዳራቸው ይፈርሳል ወይ በባላቸው ወይም ደግሞ በፓርትነራቸው መገለል ይደርስባቸዋል አይደል? ይሄ ትሪትመንት ኦፕሽን እንዳለው አይታሰብም ሲጀመር፣ ወይም ደግሞ ከግምት ውስጥ አይገባም የሴት ችግር ማለት ነው። እንደ ችግርም አይታሰብም። አንቺም ቅድሞ አንስተሽዋል። ትራዲሽናል ሜዲሲን ላይ እንደ ችግር የሚቀርበው እንትን ነው ምንድን ነው የወንድ ብቻ ነው አይደለ? የሴት ቅድም ከሚብል ጋር እንደውም እያወራን ነበረ። ለሴት የፔሪድ ችግር ብቻ ነው መታከም እንዳለበት ተደርጎ የሚታሰበው። ለምንድን ነው የሴት ችግር እዚህ ጋር የማይገባው? የሴትን ያማከለ ቢሆን ማለት ነው። እዚህ ጋር ብናነሳው ደስ የሚለኝ አንደኛው ነገር እኮ ሴትን ኮንሲደር ተደርጋ አሁን ፊሜል ጄኒታል ሙቲሌሽን ላይ ግርዛት፣ የሴት ልጅ ግርዛት ላይ መጀመሪያ የሚነሳው ነገር አይታችሁ ከሆነ ክሊቶሪስ ነው አይደል? አሮዛልን የሚያመጣው ነገር ማለት ነው። በግንኙነት ጊዜ መነሳሳትን ለሴቷ የሚፈጥረው ማለት ነው። ግርዛት እንግዲህ ታይፖች አሉት አይደል? አንደኛ፣ ሁለተኛ፣ ሶስተኛ እያለ የምንላቸው እና የመጀመሪያው ነገር ክሊቶሪስን ሪሙቭ ማድረግ ነው። ክሊቶሪስ ማለት እንግዲህ ለሴት ልጅ በግንኙነት ጊዜ አሮዛልን የሚያመጣው ወይም ደግሞ ተነሳሽነትን የሚጨምረው ማለት ነው። ስለዚህ አንደኛው እሱ ነው። ሌላኛው ደግሞ የሄድን ታይፖቹ ላይ ታይፕ ፎር የምንላቸው ደግሞ አይነቶች አሉ አይደለ? እሱ ደግሞ ወይ መስፋት ሊሆን ይችላል፣ የሴት የውጭ ማጸኗ ክፍል ማለት ነው መስፋት ሊሆን ይችላል፣ ጠባሳ ማድረግ ሊሆን ይችላል፣ መብሳት ሊሆን ይችላል፣ ፒርስ ማድረግ ሊሆን ይችላል። እነዚህ ማድረግ ይህም ሲያገባት ባሏ ነው የሚፈታው፣ ሌላ ሰው አይፈታውም ማለት ነው። ስለዚህ እነዚህን ስናይ አንደኛ ምንድነው ራሽናሊያቸው አሁን ኤክስፕሌን የሚያደርጉበት መንገድ ምንድን ነው ስንል አንደኛ ሴቷ እንዳትባልግ ብዙ ወንድ እንዳታቅ አንደኛው ኤክስፕላኔሽን፣ ሁለተኛ የግንኙነት ፍላጎቷ ከፍ እንዳይል። ክሊቶሪስ ካለ ግንኙነት ፍላጎቷ ከፍ ይላል፣ ወንዱ ማኔጅ ማድረግ ያቅተዋል፣ ይከብደዋል የሚልም ኤክስፕላኔሽኖች አሉ። ሌሎች እንዳሉ ሆነው ማለት ነው። ያው ለዚህኛው ርዕስ የሚሄድልን ይሄኛው ስለሆነ ይሄን ለማንሳት ነው። ማኔጅ ማድረግ ይከብዳል ነው ወይስ ከሌላ ወንድ ጋር በጊዜ ግንኙነት እንዳትጀምር ማኔጅ ማድረግም ይከብደዋል የሚባል ማባባል አለ እኮ። ግን ወደ እኔ መጣሽ እንደሱ ካልሽ፣ ምክንያቱም እየታየ ያለው ሁልጊዜ በሶሳይቲው የወንዱ ሳይድ ነው ማለት ነው። ወንዱ ማኔጅ ማድረግ አለበት፣ ሴቷን ማርካት አለበት ኦር ምናምን ማለት ነው አይደል? ክሊቶሪስ ካላት ኦር ደግሞ ይሄ ስሜቷ በጣም ከፍ ያለ ከሆነ እዛ ጋር መድረስ አይችልም ወንዱ እያልሽ ነው። አሁንም እየታሰበ ያለው ያንን ሁላ ስራ ከሚሰራ ያንን ለማድረግ it's better to remove ይሄንንና ስሜቷን መቀነስ። አይ ጋት እሱን እኮ ልክ ነው እያልኩ አይደለም፣ ግን የኔ እዚህ ጋር እኔ ያስኩት ፓርት ምንድን ነው ለወንዱ ነው የሚታሰበው ነው። እሷ እያለች ያለችው የሴቷ ለሴቷ ትኩረት ስለማይሰጥ ነው። የሴት ይሄ ከወሲብ ጋር የተያዘ ችግር ሲኖርባት ሴቷ ላይ ማንሰራው በሴቷ ምክንያት ነው። እኔ ደግሞ እያልኩ ያለሁት ወንዱ ነው እንደ ስራ የሚቆጠርበት። ሴቷን ማርካት የወንዱ ስራ ነው ተብሎ ስለሚታሰብ፣ ለምሳሌ ሚስቱ እንደዚህ አይነት ችግር ያለባት አንድ ወንድ ቢኖር የሚያስበው እሱም ጓደኞቹም የሚያስቡት ኢቨን ሶሳይቲው የሚያስበው በእኔ ሀሳብ ማለት ነው የእሱ ችግር እንደሆነ ነው። እሷ ጋር ችግር ስላለ ሳይሆን
ወይ እሱ ፐርፎርማንስ ላይ ጥሩ አይደለም ምናምን። እንደውም ብዙ ወንዶች ምን ያደርጋሉ ወይ ሌላ ሴት ጋር እኮ ሄደው ቼክ ያደርጋሉ ጥሩ ነኝ ወይስ አይደለም የሚለውን ማለት ነው። ከዛ በኋላ ነው ምናልባት ኦኬ ምናልባት እሷ ችግር ሊኖርባት ይችላል የሚባለው እንጂ ሞስትሊ የሚታሰበው ወንዱ እሷን ማርካት እንዳልቻለ ነው። ኢቭን ሰልፍ ስቲማቸው በጣም ይወዳሉ ወንዶች ማለት ነው። እንደ ባህልም የሴት መርካት ራሱ ጥያቄ ውስጥ ይገባል። ምክንያቱም ግንኙነት ላይ ብዙ ጊዜ ወንዱ በፈለገው ሰዓት አይደል የሴት የእርካታ መጠን ይሄ በአንድ የመቶ ፊዚካሊ እንደ ወንድ የሚፈጸም ነገር አይደለም አይደል? ቀኑ ሙሉ እንዴት ዋለች፣ ሙዷ እንዴት ነው፣ ኢቨን የወር አበባ ፍላክቹዌሽናችን አለ አይደለ? ሆርሞኑ ከፍ ዝቅ የሚልበት ተሳድቦ አሁን ክፉ ነገር ተናግሯት ከዛ በኋላ ሴክሹዋል አሮዛሏ ሊመጣ አይችልም አይደለ? ስለዚህ ይሄ ሁላ ነገር አለ። ከዛ ደግሞ ይሄ ኢኒሻሊ እንደ ወርም አፕ የሚባላል አይደለ? እሷ ማነሳሳት፣ ዲዛይሯን መጨመር የሚባሉ ነገሮች አሉና እንደው ይሄ ሁላ ስቴፕ ተጠብቆ ነው ግንኙነት የሚደረገው። ሴቷስ እንደ ስራ ብቻ አይሆንባትም፣ ላይክ እንደ አንድ የቤት ስራ። አይ ሪሜምበር ወይስ ያስታውስ ምንድነው ኢቲቪ ላይ የሆነ ፕሮግራም ነበረ የሴቶች ጉዳይ አይ ዶንት ኖ ርዕሱ ጠፍቶብኛል። እና ገጠር ላይ ያለች አንድ ሴት ነች የምትጠየቀው እና እንዴት ነው ስራ ይበዛባችኋል አይደለ ምናምን ትባላለች ማለት ነው። እና በጣም ነው ስራ የሚበዛብን፣ እንጀራ መጋገር አለ፣ እንጨት መቁረጥ አለ፣ ከወንድ ጋር መገናኘት አለ ምናምን ብላ ልክ እንደ ስራ ነው ሜንሽን ያደረገችው። እና እሱኛው አላስታውሳለሁ። እንደዛ ስለሆነ እንደው ወንዱን ብሌም ከማድረግ ምናምን ብቻ ሳይሆን እሱ ራሱን አርክቶ ብቻ የመጨረስ ነገር የለም ወይ? እሷን ኮንሲደር ሳያደርግ አዎ ጥፋተኛ ነው የሚባልበት እንትን አለ፣ እሱ ማድረግ አለበት የሚባልበት አለ። እንደውም የእሷ የሴክሹዋል ፍላጎት እንዳይጨምር እንግዲህ ያልነው ፊሜል ጄኒታል ይሄ ግርዛቱም አለ። በአንድ ሳይድ ብቻ የሚሆን አይመስለኝም። ከዚሁ ጋር ተያይዞ ሴቶች ላይ ከሚፈጠሩ የስንፈተ ወሲብ ውስጥ ሊስት ከሚደረጉ ነገሮች ውስጥ አንደኛው ፍላጎት ያለመኖር ነው። አሁን ስናነሳው እንደነበረው ከሆነ እኔ እንደውም ሳየው እሱን ነገር ትዝ የሚለኝ ምንድን ነው በባህሉ አይዲያል የምትባል ሴት ትመስለኛለች፣ ይሄ ችግር ያለባት ሴት ማለት ነው። ምክንያቱም ምንም አይነት ፍላጎት የላትም፣ በሀሳቧ እንኳ አስበው አታውቅም፣ በቃ ምንም ሴንስ የላትም ማለት ነው። ከዛ በኋላ ብዙ ጊዜ ኢቨን ትዳር ውስጥ ገብታ ኢኒሼት አታደርግም ሴክሹዋል ግንኙነት እንዲፈጠር፣ እሷ ምንም አይነት ኮንትሪቢሽን የላትም። ኢቨን ባለቤቷ እንኳ ኢኒሼት ቢያደርግ ብዙም ደስተኛ አይደለችም። ከዛ በኋላ ደግሞ አትደሰትበትም በአክቲቪቲውም ደስተኛ አይደለችም። ሴት እንዴት ነው አይዲያል መሆን የምትችለው ማለት አይ ቲንክ እኮ ለዛ ይመስለኛል ከዛ በኋላ ባለቤቷ ሄዶ ሌላ ሴት ጋር ይሄንን ፍለጋ የሚሄደው ነው። ግን ምን መሰለሽ እኔ የሚመስለኝ የታይሚንግ ችግር አለብን አንደኛ። ሁለተኛ እንግዲህ በጣም በሃይማኖትም የኖርን ሰዎች ብዙ አብዛኛው ኢትዮጵያዊ እንግዲህ ሃይማኖት ያለው ሰው ነው ብዬ አስባለሁ፣ ምንም ቢሆን ሃይማኖቱ ማለት ነው። እና ይሄ እርሊ ለምሳሌ ሴክሹዋል ኢንተርኮርስ መጀመር ኃጢአት ነው አብዛኛው ኦልሞስት በሁሉም ማለት ይቻላል። ሃይማኖት ከትዳር በፊት ማለት ነው። ትዳር ውስጥ ገብታ ነው እንደዚህ አይነት ሀሳብ ራሱ እንዲኖራት አይፈለግም። እኔ የሚመስለኝ ቅድም ያነሳናቸው ነገሮች ራሱ ምግብ ላይ አትብላ የሚባሉት ነገሮች ምናምን ይሄ ለወንዱ ብዙ ጊዜ ኮንሲደር አይደረግም። በእምነቶቹ ካየን ለወንድም ከትዳር በፊት ግንኙነት እንዲጀምር ሰጀስት አይደረግም። ግን እንደው እንዲሁ በባህል እንደለመድ ነው ደግሞ ሲሆን ሴቷ ላይ ይበረታል አይደለ? ሀሳብ እንዲኖራት አይፈለግም፣ ምንም ዲዛይርም ማለት ነው። ይሄ ሀሳብ በቃ ምልሽ ግንኙነቱን ማድረግና ባደርግስ ብሎ ማሰብ በጣም ይለያያል። እሱ ሀሳብ ራሱ እንዲኖራት አይፈለግም ከትዳር በፊት። ከዛ እችን ሴት እንዴት ነው ኮምፕሊትሊ ዳይቨርት አድርገሽ ልክ ትዳር ውስጥ ስትገባ ግንኙነት እንድትፈልግ የምታረጊያት? ገባሻ? እሱ ነው እኔ በጣም ችግር ነው ብዬ የማስበው። ምክንያቱም በቃ ጥሩ አይደለም ከልጅነቷ ጀምሮ ጥሩ አይደለም፣ እንደዚህ ማሰብ የለብሽም እየተባለች ነው ያደገችው ዳን አይደለም እኮ አይባልም እኮ ጥሩ አይደለም ሳይሆን ኢቨን እንደ ኢሹ አይነሳም አይደል? እንደ ኢሹ ማለት ይሄ እንዴት ነው ይሄ ምንድነው የአደባባይ ሚስጥር የሚባል ነገር አለ አይደል? ይታወቃል ስለማይወራ እንደዚህ አይነት ነገር ስለማይወራ ኢቨን እንደ ኢሹ አይነሳላት። ፐርሰናሊ ላንቺ ላይነሳልሽ ይችላል። ኢልሻው ለምሳሌ ትዳር እንድትጀምር ነው ማለት ይሄ አሁን ብዙ ጊዜ እኛ ኮሚኒቲ የሚያበረታታው ምንድነው ሴት ልጅ ቶሎ እንድታገባ ይፈልጋል አይደለ? ምንም ቢሆን ይሄ ኢንፖይንቷ ማግባት ነው፣ መማር መስራትም አይደለም ማግባት ነው። በቃ ይሄ አቺቭ አደረገች በህይወቷ የሚባለው ስታገባ ነው። ፎከሱ ስለማግባት ነው እንጂ የሚወራው ይሄ ነገር አይወራም። በቃ እንዴት ነው የታወቀ ነው ይሄ እንዴት ነው በቃ ልክ እንደ ህግ ያልተጻፈ ህግ ነው መነሳት የሌለበት ጀነራሊ ባይወራም። ግን አሁን ዝም ብለሽ ቤት ውስጥም ተቀምጠሽ ሊሆን ይችላል፣ ቲቪ እያየሽም ሊሆን ይችላል፣ ወላጆች የሚያወሩት ነገር አለ ወይ ታላላቆች የሚያወሩት ነገር አለ።
ሴት አሰዳቢ ባለጌ ነች እሷ፣ ወይ የጎረቤት ሴት ልትሆን ትችላለች፣ ወይ አርግዛ መታ ሊሆን ይችላል፣ ኦር ሰሙዌር ተገኝታ ሊሆን ይችላል፣ ትምህርት ቤት ላይ ተይዛ ሊሆን ይችላል ነገር ስታደርግና ከዛ በቃ ባለጌ ነች እሷ ምናምን ተብሎ የሚሰጣቸው ስሞች ስላሉ አንቺ እዛ ጋር መሆን የለብሽም። በጣም መጥፎ ነገር ነው ይመስለኛል። እንደዛ ተብሎ ባይነገርሽም በጭንቅላትሽ የምታውቂው በሃይማኖትም የምትማሪው ከግንኙነት በፊት ከትዳር በፊት ግንኙነት መጀመር በጣም ትልቅ ኃጢአት ነው። በባህልም ደግሞ በጣም የሚያስወቅስ ነገር ነው። ብዙ ጊዜ ይሄ የሚሰራው ለሴቶች ነው ሞስት ለወንዶችም በሃይማኖት ለወንዶችም ቢሰራ ቅድም እንዳልኩት ለሴቶች ግን በጣም በጣም ታቡ ነው። በቃ ልክ እንደ ታቡ የሚቆጠር ነገር ነው። ዘንቺ ሴት አገባች። ስታገባ እንዴት ነው ኮምፕሊትሊ ያንን ሀሳብ በቃ ጥሩ አይደለም ያ ነገር እራሱ ነው እኮ እንደውም በሃይማኖት ትንሽ ይሻላል። ምክንያቱም ልክ እንግዲህ እኔ በማውቀው አሁን በኦርቶዶክስ በቃ መኝታው ንጹህ ነው ይባላል። እንደ ክቡር ነገር ነው ከትዳር በኋላ የሚቆጠረው፣ ዘር የምተኪበት ነገር ነው። በሌላም ሃይማኖት እንደዛ እንደሆነ ነው የማውቀው። እሱ ነገር ሊቀይርሽ ይሞክራል። ግን እስቲል ልጅነትሽ አይደለዋና በልጅነትሽ ጀምሮ ሴክሹዋል ኢንተርኮርስ ጥሩ አይደለም። በተለይ ደግሞ ለሴት መናቅ ነው አይደል? ራስሽን ማስደፈር ነው፣ ቤተሰብሽን ማስደፈር ነው፣ ክብርሽን መናቅ ነው አይደለ? ልክ ነው እኮ ትክክል ባልሆነ መንገድ ሲደረግ እኮ ልክ ነው። እኔ አሁን ይሄ ሀሳብ ልክ አይደለም እያልኩ አይደለም። ትክክል ካልሆነ ሰው ጋር ስታረጊው ልክ አይደለም። የሴቷ በተለይ በጣም ሳይኮሎጂካሊ የሚጎዳት ነገር ስለሆነ ማለት ነው። እሱን ይዘሽ ትዳር ውስጥ ስትገቢ ልክ ነው ብለሽ ራስሽን ለማሳመን አይገስ የሆነ ጊዜ ይፈልጋል። አዎ ግን ይሄ እንትን እኮ ነው ምንድነው ሴትን ኮንሲደር አለማድረግ ነው። ዞሮ ዞሮ ቅድም ኢኒሻል ፖይንቱ ነው የሚሆነው። ይሄ ማለት ተፈጥሮ ነው አይደለ? ኔቸር ነው ስታስቢው ለወሲብ የሚኖርሽ ፍላጎት ኢትስ ኔቸር። ወንድም ጋር ሴትም ጋር መጠኑ ሊለያይ ይችላል። እንደውም ኖርማሊ አሁን ሳይንቲፊካሊም በሕክምናው ኦልሞስት ከ2/3 የሚሆነው ሴት ኦርጋዝም ላይ ወይም ደግሞ የስሜት ማማ ላይ አይደርስም ተብሎ የሚታሰቡ በጠናውም ጥናት ማለት ነው። እነዚህ ነገሮችን ምናልባት ካልቸራል ኢንፍሉዌንስም ይኖራቸዋል። ፊዚካሊ ሴት ስለማታሰብ ቅድም አሁን የተባለ ነበር አይደለ? ተገርዛ ነው የምታልፈው፣ ትራማዎች ይኖሩባታል፣ ያለ ጄቢቪ ጀንደር ቤስድ ቫዮለንስ ወይም ደግሞ መደፈር ይኖሩባታል። በነዛ ሁላ የመጣ ነገር ሊሆን ይችላል። ግን እንደ ህግ ሴት ልጅ ፍላጎት የላት የሚል ነገር አስቀምጧል። ያ ነገር ሜዲካል የሚቀመጠው ነገር ለራሱ ሊኖራት አይገባም። ሊኖራት አይገባም አንድ ነው። ሁለተኛ ደግሞ የላት የሚለው ነገር አለ ማለት ሴት ልጅ ረካችም አልረካችም ማተር አያረግም። እንደዛ እኔ እንደዛ የምረዳው ሪሰርች የጠና ነገር ባይኖርም ፊልም ማድረጉ እንደዛ ነው። ሴቷን አስቦ አይደለም ከአንቺ ጋር የሚስማማው መርካቷና ለመርካቷ ሴቷን አስቦ አይደለም። ችግር የለውም እሷ ብትረካም ባትረካም ለእሷ ማለት የሚሞክረው ለራሱ ነው። ግን እሱ ነሽ ለወንዱ የሚሞክረው ለራሱ ነው። እኔ ደግሞ ማስበው ፌክ ኦርጋዝሞች የሚኖሩት ፌክ ኦርጋዝሞች አሉ ይባላሉ። ሴቶች አሁን ፌክ ኦርጋዝም ጋር ደርሳሉ። የእውነት ሳይሆን እንደራኩ ማስመሰል ይችላሉ እኮ። ለምን ወንዱ ደስ እንዲለዋል ወንዱ ደስ እንዲለው ብቻ ሳይሆን ያው የሴቷ ፓርት አይደለም። ግን ወንዱ ኦርጋዝም ላይ እሷን ሲያደርስ ማለት ነው። ስለዚህ ሰፋ ስላለው ሰው ነው ወይ እያወራን ያለ ነው የሚለውን ነገር ብናየው አብዛኛው ሰው ገበሬ ነው ብለን ብናስብ እርሻ ላይ ነው የተሰማራው። በፊት 80% ምናምን የምንላቸው ቁጥሮችን ብናይ እርሻው ላይ የመጣ ሰው ደክሞት የመጣ ባል ሚስቱን ታግሱ ያንን የማድረግ ነገሮች አሉ ወይ? እዛ ደረጃ ደረሰች አልደረሰች ብሎ የመከታተል ነገር አለ ወይ? ወንድነቱን በዛ የመለካት ደረጃ አለ ወይ የሚለውን ነገር አስበነዋል። አይዶን ነው እንግዲህ ጥናቶች ስላላየሁኝ ኢትዮጵያ ላይ ደግሞ ኢትዮጵያም ላይ ብቻ ሳይሆን እንደ ዓለም አቀፍም አይታችሁት ከሆነ ነበሩ የሴት የሴክሹዋል ዲስፋንክሽኖች ምናምን ብቻ ሪፖርት አይደረጉም። መታ ሴቷ ይችግር አለ ብላ ሪፖርት አታደርግም። ቅድም እንዳለው ካልቸርም ሊሆን ይችላል ሌላም ነገር ማለት ነው አይደል? ባህል ላይ እኮ ስናስበው አለመጣጣምም የሚከሰተው እኮ ለዚህ ነው አይደል? አሁን እኔ እንዲህ የተሰማኝ ነው እዚህ ጋር እንዲህ እየሆንኩኝ ነው ብሎ መናገር ይቻላል ወይ? ቃሎቹን ተጠቅመን እንደዚህ አይነት ቢሆን እንደዚህ ቢሆን መባባልስ እንችላለን? መጀመሪያ ይሄንን ርዕስ እናወራ የጀመርኩት ለዛ ነው። እኛ ራሱ እናፍራለን አይደለ? ስለዚህ በጣም ኢንቲሜት ሆነሽ ራሱ እንደዚህ ማድረግ እንችላለን። ቃሎችን ተጠቅመን እንደዚህ ነው እንደዛ ነው ማለት እንችላለን። ምክንያቱም አይምሮሽ ልክ አይደለም ይሄ ተሳስተሻል የሚልሽ ደጋግሞ ከልጅነት ጀምሮ የተቀረጸብሽ ብሩክ እንዳልሽ ነገሮች ስላሉ ማለት ነው። እና ግን ስናወራው ጀግንነቱ ምናምን የከተማ ብቻ እንዳይሆን ፌክ ኦርጋዝሙ ወይም ደግሞ እንደረካች የማስመሰሉም ነገር ወደዚህ የመጣ እንዳይሆን እዚህ ጋር ግን ሁለቱንም ነው ብናወር ማለት አንዱ ችግር አለ ማለት አንዱ የለም ማለት አይደለም። ባይዘ ከዛ ደግሞ ገጠር ላይ ምናምን ብቻ አይደለም እኮ እንዳልሽው ከተማም ላይ መነጋገር እኮ በጣም የሚያስፈራ ርዕስ ነው። በቃ አታወሪውም። ያኛውም ችግር ለሁለቱም ሊኖር ይችላል። የሚለየው
ያው ጀስት የራሴን ስሜት ላርካ ብሎ ከባለቤቱ ጋር ሊሆን ይችላል የራሱን ስሜት ብቻ አርክቶ የሚመለስ ወንድ ይኖራል። ይሄ አንድ ችግር መቁጠር እንችላለን። ሴቷ ምንም ኮንሲደር አለማድረግ ማለት ነው። ግን እንዲሁ ስናስበው ሳይኮሎጂካሊ ስናስበው ለምንድነው ወንዶች ከትዳራቸው ውጭ የሚሄዱበት ምክንያት ተብሎም ሲወራ አንደኛው ምክንያት ምንድነው? ባለቤታቸው ምናልባት ኦርጋዝም ጋር ላትደርስ ትችላለች። በእሷ ችግር ኦር በሱ ችግር ሊሆን ይችላል። ቪዲዮ ነው ግን ሌላ ሴት ጋር ሴት በተለይ ደግሞ ሴክስ ወርከርስ ጋር ለምሳሌ ቢሄድ እነሱ ፌክ ኦርጋዝም ሊያሳዩት ይችላሉ። ሪሊ ኦርጋዝም ጋር እንዲደርሱ ይችላሉ። ቪዲዮ ነው ብቻ ያችን ነገር ስለሚያገኝ ልክ እንደ ዶፓሚን የሚያገኝበት አንድ ሜትር ሊጠቀሙ ይችላሉ ወንዱ ነው። እንደኔ ሀሳብ ሁለቱም ችግሮች ይኖራሉ። ከተማና ገጠር ሆነም አልሆነም ብቻ ሁለቱም ችግሮች እንደ ችግር አንስተን ማለፍ እንችላለን ብዬ ነው የማስበው። እዚህ ጋር ምን አለ መሰል አሁን እኛ እንትን አይደለንም የሴክሹዋል ሄልዝ ስፔሻሊስቶች አይደለንም፣ ዳታም የለንም። ግን አሁን ለምሳሌ እኛ ሀገር አንድ ሴት አለች፣ ሜንሽን ማድረግ አልፈልግም፣ ዩቲዩብ ላይ ፕሮግራም ያላት አይደለ እና ስታወራ እንደዚህ ስለ ሴክስ በጣም ታወራለች፣ ኢንፎርሜሽን ትሰጣለች ምናምን ነገር ሴቱንም ወንዱንም ሳይድ ይዛ ማለት ነው። እና ኮመንቶቹን ካያችሁ ወይም ደግሞ የሰው እሷ ጋር ያለው አስተሳሰብ ካያችሁ በጣም ማለት እኔ ሙሉ ኮንተንቷን አይቼ አይደለም ምናምን እና የሆነ በኮንፊደንስ ማውራት አልችልም፣ ግን ሴት ሆና እዛ ጋር ማውራቷ ብቻ እንደ ነውር ነው የሚታየው ሲጀመር ማለት ነው። እንደ ነውር ነው ሴት ልጅ ማውራት የለባትም ተብሎ የሚታሰበው። ቀደም ይሉ እያለች ነበረ ፍላጎቷን ሁላ መናገር አልችልም። ኢቨን አሁን እኔ እንዳልኩሽ ነው ዳታ የለንም፣ ግን ለምንድነው ፌክ ኦርጋዝም ሰዎች የሚያስመስሉ ሴቶች ለምን ያስመስላሉ ብለሽ ስታይ አንደኛው ፋክተር ኢቨን ሆኖ የሚቀመጠው ምንድን ነው ኮንፈርተብል አይሆኑም ባለው ነገር ማለት ነው። አሁን እንመጣለን ለምሳሌ አሁን ሴቶች በግንኙነት ጊዜ የሚያስቸግራቸው ነገር አንደኛው ምንድን ነው ህመም ይኖራቸዋል፣ በጣም ከፍተኛ ፔን ይኖራቸዋል። እሱንም ለመሸሽ ማስመሰል ሊኖርባቸው ይችላል። ለምን ወንዱ እዛ ጋር እንዲያውቀው ማለት ነው። ለምን እኔ አሁን አንድ ክላይንት ነበረችኝ ፎርስፉሊ ሰው የማታር ግንኙነት ጊዜ ማድረግ አልፈልግም፣ ግን ፎርስፉሊ ባለቤቷ ተጠቅሞ ፍላጎቱን በቃ ይጨርሳል እዛ ጋር። ለምን የእሷ ነገር ሪኮግናይዝ ስለማይደረግ ማለት ነው። ትዳር ላይም እኮ ሲመጣ አብዛኛው ጊዜ ሴቶች ባላይ እንደዚህ አይደለም ብሎ አይደለም አብዛኛው ጊዜ የሚፈቱት ወንዶች ናቸው አይደለም። ገብቶሻላ? ስለዚህ እንዴት ነው ይሄ ነገር ሞር ወንዱን ቶለረንት ለወንዱ ይሄ እንዴት ነው እድል መስጠት ወንዱን መታገስ አይነት ድረስ ያስኬዳቸዋል ሴቶችን። ለምን ማህበረሰቡ ይሄን ነገር ስለሚፈልግ ማለት ነው። ሴት ግን አይታገሷትም። ሁሉም ናቸው ማለት አልችልም፣ ጀነራልስ ማድረግ ባንችልም፣ ሴትን ግን መታገስ የሚባለው ነገር የለም ብዙ ጊዜ ማለት ነው። መታገስ ብቻ ግን እኮ አይደለም። አሁን እቺ ሴት እንደሚያማት ነግረዋለች ለባሏ። ህመም ኖ መናገር ጉዳይ ሳይሆን ህመም እኮ ፊዚካል ታሳያለች አይደል? ስፔሻሊ በጣም ከፍተኛ ሲሆን ቦዲውም ይነግረዋል። ላይክ ሰው እንዴት ነው ኖ አይ ፎር ሹር ይኖራል ነው ያልኩት ቅድም። ህመም ቢኖራት የመናገርስ ሳይኮሎጂካሊ ይሄ የመናገሩን ተነጋግረን አድርገናል ወይ ነው እሱ እንደ ችግር መቁጠር እንችላለን። ግን አሁን እዚህ ጋር ብሌም ልናደርግ የምንችለው አይዶን ነው ሲስተሙን ይሁን እሷን ይሁን አላውቅም። ዞሮ ዞሮ የእሷ ችግር ነው ያልኩ አይደለም፣ ግን የመነጋገር እንትኑም ክፍት አይደለም ነው የምልሽ። እያመማት ቻል አድርገው ምናልባት ፊዚካሊ ያታሳየውናል። እንዳልኩሽ እኮ ፌክ ኦርጋዝም የሚባል ነገር አለ። ወንዶች ሪኮግናይዝ የማያደርጉ ሲጀመር ብዙ ወንዶች እንዲሁ አይቶን እንደው ዝም ብሎ ቢያውቅ ደስ ይለናል፣ ግን እንደዛ ደግሞ አይደለም። በተለይ ወንዶች ጋር ካልነገርሻቸው ብዙ ጊዜ አያውቁም። እኛም የመናገር ልምድ የለንም። እንዳልኩሽ ታቡ ተደርጎ ነው ያደግነው ማለት ነው። ስለ ሴክስ ማሰብ ራሱ አይቻልም አይደለ ማለት ልክ አይደለም ልክ ነው ማለት እኔ አሁን ምረስ ይማታብኛል ይሄ ራሱ ማለት ነው። ልክ አይደለም ነው እኮ ሳይሆን ለሴት ተሰጣት ቦታ ምን ያህል ነው። አሁን እኮ በቃ አለቀ እኮ እዚህ ጋር መናገር ማችል ከሆነ ወንድ አሁን እንደፈለገው ይናገራል ብለሻል። ከጓደኞቹ ጋር ያወራል እንደ እንዴት ነው ኢቨን የሚጎርበት ነገር ነው። ከጓደኞቿ ጋር ልታወራ ትችላለች፣ ከባሏ ጋር ነው ማለት ነው። ከተማ እንደዚህ ነገር የሚያወርታ አብዛኛው ጊዜ ከተማ ነው እንጂ እሱንም ደግሞ ኢቨን እኮ አሁን ላይ ሴት ልጅ ቦታ እኛ ራሱን ባይዘ ልንሰደብ እንችላለን በዚህ ቪዲዮ ሊትራሊ ማለት ነው። ለምን ሴት ልጅ እንደዚህ ነገር እንድታወራ አይፈቀድላትም። ማውራት ካልቻለች ደግሞ ኤክስፕሬስ ማድረግ አችልም። ያን ነገር ማሳየት ጤና ባለሙያ ስለሆነ ጤና ባለሙያነታችን አለው ያደርገናል። ምክንያቱም ከብዙ ከስተመር ጋር የምታወሪውን ኢቭን አንደኛው ችግር እኮ ሴት ከስተመርሽ መታ እንደዚህ ነገር አንጠይቅም እኛ ራሱ ማለት ነው። አሁን እንዴት ነው ፔሪድሽ ይበዛል ወይ ምናምን በጣም ኮመን ጥያቄ ነው። በሌላ ኬዝ ለመጣች ሴት ራሱ ፔሪድ ይበዛብሻል ወይ ያስቸግርሻል ወይ በየወሩ ይመጣል ወይ ምናምን ብለን እንጠይቃለን። ግን እንዴት ነው ሴክሹዋል ኢንተርኮርስ ላይ ህመም አለሽ ወይ ወይም ደግሞ ኦርጋዝም ጋር ትደርሻለሽ ወይ እርካታ ጋር ትደርሻለሽ ወይ ምናምን ብሎ የመጠየቅ ልምድም የለንም። ሌላውም እንደውም በዚህ ፕሮግራም ማስተላለፍ የምንፈልገው ነገር ጤና ባለሙያዎችም ይህን ነገር ይህን ኢሹ ብናነሳ ብንጠይቅ፣ ከዛ ችግር ካለ እኛ እንኳን መፍታት ባንችል አሉ አይደለ ሐኪሞች ስፔሻሊስት ሐኪሞች ስላሉ ወደ እነሱ መምራትም እንችላለን። እንደ ችግር
መቆጠር አለበት ነው ዞሮ ዞሮ የኛ ፖይንት። ግን ማውራት ላይ የሴት ችግር ብቻ እኮ አይደለም፣ ወንድም እኮ አያወራም ከሚስቱ ጋር አያወራም። በጣም ትልቁ ችግር እኛ ጋር እኮ ከጓደኛሽ ጋር ብታወሪው አይፈታም ይሄ ነገር። በቃ ባለጉዳዩ ባለቤቱ ነች ወይም ለእሷም ባለጉዳይ ባለቤቷ ነው። ሁለቱ እስካላወሩ ድረስ አይፈታም። ግን ብዙ ጊዜ ሌላ ቦታ ለምንድን ነው እኔ አሁን እንትን ደርሶኝ ያውቃል ወይ ፎቶዎች ይልኩልኛል፣ ይሄን እየወሰደ ነው ይሄ ምንድን ነው? ምክንያቱም ስለማይነግራት ነው እየወሰደ ያለው መድኃኒት ምናምን አታውቀውም። ግን ቢያንስ ምንድን ነው መሰለሽ እሱ ሕክምና ቦታ የመሄድ ማንዴቱ አለው። ገብቶሻል? ይሄዳል። እንደዚህ ነገር ሲያጋጥመው አትሊስት ማለት የከተማ ሰው ከሆነ ስፔሻሊ ይሁን ነገሮች ወይ ሕክምና ቦታ ይሄዳል ወይ ፋርማሲ ይሄዳል። ሌሎች ኦፕሽን ወይም ባህላዊ ሕክምና ቦታ እኮ ይሄዳል። ቅድም እኮ አሁን ለእኛ እንደ ኢትዮጵያ የሚቀርበን ከዘመናዊ ሕክምና ይልቅ ባህላዊ ሕክምና ነው አይደለም? ባህላዊ ሕክምና ላይ ለራሱ አብዛኛው ጊዜ ሴትን ያማከለ ሕክምና አይሰጥም። ኢፌክቲቭነሱን ባናቅም ማለት ነው። ለወንዶች ኢትስ አ ኮንሰርን አዜሆን በጣም እኮ ቅድምም ከወንድነት ጋር ከምናምን ጋር በጣም ስለሚያያዝ በጣም ሜዲካል ሲኪንግ ቢሄቪየራቸው በጣም ከፍ ያለ ነው። እንደዚህ አይነት ነገር እንደውም ሌላ ብዙ ህመም ቢኖርባቸው ላይሄዱ ይችላሉ። ይሄ ግን በጣም ወሳኝ ኢሹ ነው ለወንዶች ማለት ነው። ለሴት ግን ሌላ ችግሮች በጣም ያሳስቡናል። ከዚህ ይልቅ እንደ ችግር ማንቆጥረውም ነው አንደኛው ችግር። ቅድም ያልኳችሁ ይሄ ምንም አይነት ዲዛይር የሌላት ምንም አይነት ፍላጎት የሌላት ኢቭን ከባለቤቷ ጋር ግንኙነት አድርጋ ምንም በቃ ኦርጋዝም ጋር ደርሳ ማታውቅ ደስታ ኖሯት ከዛ በኔክስት ሴክሹዋል ኢንተርኮርስ ደግሞ ያስጨንቃታል። ምክንያቱም ወይ ፔንፉል ነበር ወይ ደግሞ አስደሳች አልነበረም፣ ግን ደግሞ ማድረግ አለባት ምክንያቱም ባለትዳር ነች። ይሄ በቃ በጣም ቪሸስ የሆነ ሳይክል ውስጥ ትገባለች ማለት ነው። ብዙ ጊዜ እንግዲህ ይህንንም ለሁለት መክፈል ማየት እንችላለን። አንደኛው እድሜ ልኳን እንደዚህ በቃ ምንም አይነት ዲዛይር ኖሯት የማታውቅ ሴት ልትሆን ትችላለች። ሁለተኛው ደግሞ ኖሯት ያውቃል የሆነ ጊዜ አይዘር ይሄ ትራውማ ገጥሟት ሊሆን ይችላል፣ በልጅነቷ ተደፍራ ሊሆን ይችላል፣ ወይ ደግሞ በጣም መጥፎ የነበረ ሪሌሽንሽፕ ላይ የነበረች ሴት ልትሆን ትችላለች እና ይሄ በኋላ ላይ በቃ እሱን ኮምፕሊትሊ የመተው ሀሳቡ ያለ መምጣት አይነት ነገር ማለት ሁለት አይነት አለ። ፕራይመሪ ሰከንደሪ ብለንም ልንከፍል እንችላለን። ሲቹዌሽናል ሊሆን ይችላል። ፕራይመሪ ሰከንደሪ የምንለው ፕራይመሪ ማለት ምንም በቃ ምክንያቱም አናውቀው ይሄ የተፈጠረበት ምክንያት። ሰከንደሪ የምንለው ደግሞ ሜዲካል ኢልነስ ሊሆን ይችላል። ብዙ ጊዜ ሴቶች ላይ ስትረስ በጣም በቃ ዲፕሬስድ የሆኑ ሴቶች ወይም ደግሞ ሪሌሽንሽፑ እንደውም ከወንዶች ይልቅ ሴቶች ላይ ሪሌሽንሽፑ ጥሩ ካልሆነ በጣም ከባድ ነው ለሴት ዲዛይር ራሱ መኖር ሀሳቡ ራሱ ሊኖራት አይችልም። ሪሌሽንሽፑ ጥሩ ካልሆነ ይሄ ጭቅጭቅ ያለበት አለመግባባት ያለበት ወይም ደግሞ ይሄ ዝም ብሎ የሚቆዩ ኔጌቲቭ ሪሌሽንሽፖች አሉ አይደለ? በጣም ትራውማታይዝ እያደረጓት የምትኖረው ኔጌቲቭ ሪሌሽንሽፖች አሉና እንደዚህ አይነት ችግር ሲኖር ብዙ ጊዜ ሴት ሴክሹዋል ዲዛይሯ ይጠፋል። ምክንያቱም ለሴት ሴክስ ማለት ፊዚካል ብቻ አይደል? በደንብ ኢሞሽናል ስለሆነ አሁን ለወንድ ትዳር ውስጥ ደስተኛ ባይሆን ቅድምም ስንል የነበረው ትዳር ውስጥ ደስተኛ ባይሆን ከሌላ ሴት ጋር ሄዶ ሊያገኙ ይችላል ይህንን ነገር። ለሴት ግን በጣም ከባድ ነው። ጊልቲ ፊሊንግ እየተሰማት ራሱ ማግኘት አትችልም ያንን ነገር። ከትዳሯ ብትወጣ ይሄ ጥሩ ያልሆነ ስሜት አለ ጭንቀት ውስጥ ይከታታል። ከዛኛውም ላታገኘው ትችላለች እና በጣም ከባድ ነው ለሴት። እና አንደኛው ነገር በደንብ መታየት ያለበት ስትረስ ነው። በጣም ጭንቀት ካለባት አንድ ሴት ልጅ መፍታት ይኖርበታል። ከባሏ ጋር ሆኖ መፍታት ይኖርባቸዋል አንድ ላይ ይሄንን ጭንቀት። ወይም ማየትም ካለባት ሕክምናም ጋር መሄድ ሊኖርባት ይችላል ማለት ነው።